የተቀጣሪ ማይንድ ሴት ነው ያላችሁ ወይስ የኢንተርፕረነር ማይንድ ሴት? በዚህ ቪዲዮ ምን ለየው ይሆናል። እኔ ቢዝነስ መጀመር አልፈልግም። በእናትህ ጎመን በጤና። አረ ቢዝነስ መጀመር ከባድ ነው። አረ ወድቃለሁ፣ ፌል አደርጋለሁ፣ ያለችኝ ገንዘብ ደግሞ ልበትንና ባዶኝ ከስሬ ልቅር። አረ እኔ በወር ከማገኘው ውጪ ሌላ ምንም አልፈልግም፣ ያለኝ በቂ ነው። አረ ቢዝነስ መጀመር ስቃዩ፣ ገቢዎች አለ፣ ሰራተኛ አለ፣ ጠዋት ማታ ስቃይ ነው። አረ ቢዝነስ አልጀምርም ይቅርብኝ። እነዚህን አረፍተ ነገሮች ተጠቅማችሁ ታውቃላችሁ በህይወት? አሁን በምን አይነት ስራ ላይ ነው ያላችሁ? ተቀጣሪ ናችሁ ወይስ ኢንተርፕረነር ወይም የራሳችሁን ቢዝነስ የምትመሩ ሰዎች? በእነዚህ ሁለት ሰዎች መካከል ያለውን ልዩነት እያሳየው የትኛው ሞር ለኛ አስፈላጊ እንደሆነ ሀሳብ ሰጥባችኋለሁ። የትኛው ይሻላል ግን ልጠይቃችሁ እስቲ። ተቀጥሮ አንድ ድርጅት ውስጥ ለረጅም ዓመት ኖሮ ጡረታ ወጥቶ ህይወትን በዛው መጨረስ ወይስ በራሳችን የራሳችንን ቢዝነስ ጀምረን የሆነ ቢዝነስ ቢልድ አድርገን ገንዘብ አካብተን ሀብት አካብተን የምንፈልገውን አይነት ህይወት መኖር? የትኛው ይሻላል? ኮሜንት ላይ ሀሳቦችን አስቀምጡ። በዚህ ቪዲዮ ኢምፕሎይ የምንላቸው ሰዎች ያላቸው ሜንታሊቲ ወይም ተቀጣሪ የምንላቸው ሰዎች ያላቸው ሜንታሊቲ እና ማይንድሴት እና ኢንተርፕረነር የምንላቸው ሰዎች ያላቸው ማይንድሴት ምንድን ነው የሚለያቸው ምናየው ሆነ። አብዛኞቻችሁ እርግጠኛ ነኝ በዚህ ዘመን የራሳችሁን ቢዝነስ መጀመርና ኢንተርፕረነር መሆን ትፈልጋላችሁ። ግን እንዳትሆኑ ምንድን ነው የያዛችሁ? እኔ ለረጅም ዓመት በኤክስፒሪየንስ ማቀው ከአባቴ ያየሁት ነገር አለና አባቴ በጣም ረጅም ዓመታት በቅጥር ስራ ቆይቷል፣ ሐኪም ነውና ሁሌ ግን ሕክምናውን እየሰራ የራሱን ቢዝነስ መጀመር እንደሚፈልግ ይነግረኛል። ኦልሞስት መንገድ ብቻ ሳይሆን ክሊኒክ ለመጀመር እቃዎች ይገዛል፣ የሆነ እቃ ያሟላል፣ ከዛ የሆነ ነገር ይጎልበታል፣ የሆነ እቃ ያሟላል፣ የሆነ ነገር ይጎልበታል። በብዙ ረጅም ጊዜያት ውስጥ ያን ነገር እያየ ነው ያደግኩትና ስቲል ፋዘር አልገፈተም ክሊኒክ እና ምን ያህል ኤምፕሎይ ማይንድ ሴት እንዳለው አይቻለሁ። እኔ ደግሞ ያን እያየው ስላደግኩ ኤምፕሎይ ማይንድ ሴት እንዳይኖረኝና ከተመረኩ በኋላ ወደ ስራ ሲገባ የተወሰነ ጊዜ ተቀጥሬ ሰርቼ ከዛ ግን የራሴን ቢዝነስ ቢልድ እንደማድረግ ሁሌ ለራሴ ነግሯለሁ እና አሁን ላይ ኦልሞስት ወደ 4 ቢዝነሶች አካባቢ ቢልድ አድርጌያለሁ በራሴና አይ አም ግሬትፉል ፎር ዛት። ኤምፕሎይ ማይንድሴት እና ኢንተርፕረነርሺፕ ማይንድሴት በጣም ይለያል። በነገራችን ላይ ኢንተርፕረነር እንዳንሆን ነው የራሳችን ቢዝነስ እንዳንጀምር ሚይዘን ገንዘብ አይደለም። በነገራችን ላይ ብዙ ሰዎች ገንዘብ ይዘው የራሳቸውን ቢዝነስ አልጀመሩም። ትምህርት ባክግራውንድ አይደለም። ብዙ ሰዎች ተምረው የራሳቸውን ቢዝነስ ያልጀመሩ አሉ። ሳይማሩ የጀመሩ በጣም ብዙ ሰዎች አሉ። ሶ ኢትስ ናት አባውት ኤዱኬሽን፣ ሎኬሽን ወይ ተወለድንበት ቦታ ምናምን አይደለም። ኢትስ ኦል አባውት አወር ማይንድሴት። ኤምፕሎይም ተቀጣሪም የሚያደርገን ኢንተርፕረነር ሆነን የራሳችንን ቢዝነስ ጀምረንም ትልቅ ቦታ እንድንደርስ የሚያደርገን ኢትስ ኦል አባውት ዘ ማይንድሴት ጋይስ። ስለዛ ነው የሊቅነት ማይንድሴትን ፕሮግራም መከታተል ያለባችሁ። ሰብስክራይብ አድርጉ። በዚህ አጋጣሚ የመጀመሪያው ተቀጣሪንና ኢንተርፕረነርን የሚለየው ተቀጣሪዎች አእምሯቸው ወይም ማይንድሴታቸው ሁሌ የሆነን ስራ ከመፈለግ ጋር የተገናኘ ነው። አለቀ። አብዛኛው ተቀጣሪ የምንላቸው ሰዎች በኤዱኬሽን ፕሮግራም የሚያልፉ ናቸው። በትምህርት ፕሮግራም አብዛኞቻችን እንደተማርነው ኬጂ ገብተን አንደኛ ሁለተኛ ቆጥረን ሃይ ስኩል አልፈን ዩኒቨርሲቲ ገብተን ምናምን ሰው እነዛ ኤዱኬሽናል ፕሮግራሞች አእምሯችንን ጆብ የሚባል ነገር ስራ የሆነ ቦታ ተቀጥረን ከዚህ ሰዓት ሰርተን በወር የሆነ ነገር ተከፍሎን ከተቀስ እያለን ራሳችንን እያሳደግን እንድንኖር ብቻ ነው ማይንድ ሴታችን የተሰራው። ዳስ ኢምፕሎይ ሜንታሊቲ፣ ኢምፕሎይ ማይንድ ሴት። በተቃራኒ የኢንተርፕረነርሺፕ ማይንድ ሴት ደግሞ ፎከስ የሚያደርገው ኢዝ ኦን ሶልቪንግ ፕሮብሌምስ። የሆነን ፕሮብሌም የሆነን ችግር ማህበረሰብ ውስጥ አካባቢ ውስጥ የሚያይን ነገር በመፍታት ለዛ ችግር መፍትሄ በመስጠት ቢዝነስ ማቋቋም ላይ ነው የሚያተኩረው። ዳስ ደ ፈርስት ዲፈረንስ። ላይ ብዙ ጊዜ ኤምፕሎይ የሚሆኑ ሰዎች በቃ ጆብ ላይ ብቻ ያተኩሩ ናቸው። ኮዝ ኤዱኬሽናል ባክግራውንዳቸው እንደዛ ፊክስ ማይንዳቸውን ስላደረገ የመጀመሪያው ልዩነት እሱ ነው። ስለዚህ ኤምፕሎይዎች የፕሮብሌም ሶልቨራል፣ ችግር ልፍታ፣ ትልቅ ነገር ፈትቼ አካባቢ ላይ የሆነ ነገር ልጀምር ምናምን የሚል ነገር የላቸውም። በቃ ልማር የተወሰነ ዓመት እማራለሁ፣ ተቀጥሬ እሰራለሁ። ባልማርም የሆነ ድርጅት ውስጥ ገባለሁ፣ ተቀጥሬ ማሽኒስት ሆናለሁ ወይ የሆነ ሙያውን እማርና ተቀጥሬ እዛ መስራት ብቻ ነው ፈለጉ የሚል ሜንታሊቲ ሲኖራቸው፣ ኢንተርፕረነር ግን አካባቢያቸው ውስጥ በዙሪያቸው ውስጥ ያሉን ፕሮብሌሞች ሶልቭ ማድረግና ያንን ወደ ገንዘብ ወደ ሀብት ወደ መቀየር ላይ ያተኩራሉ። የመጀመሪያው ልዩነት ይሄ ነው። እናንተ የትኛው ናቸው? ኮሜንት ላይ አስቀምጡልኝ። ኢንተርፕረነሮች አንዱ ሀብታም የሆኑበትን ምክንያት ይሄ ነው። ምክንያቱም ዘይ ሶልቭ ፕሮብሌምስ። በቃ ፕሮብሌሞችን ችግርን ስትፈቱ ነው ሀብት ገንዘብ ልታካብቱ የምትችሉት። በነገራችን ላይ ሰዎች ጠንክረው ስለሰሩ አይደለም ትልቅ ውጤት ትልቅ ስኬት ላይ የሚደርሱት። ሰዎች ስኬታማ የሚሆኑት የሰዎችን ፕሮብሌም ምን ያህል ሶልቭ አድርጓል ወይም መፍትሄ ሰጥተዋል። ለሰዎች ፕሮብሌም በዙሪያቸው ላሉ ችግሮች ምን ያህል ሶሉሽን የሆነ ነገር አምጥተዋል። ያ ነው ሪዋርድ የሚያደርጋቸው። ስለዚህ ኢንተርፕረነርሺፕ ኢዝ ቤተር፣ ፕሮብሌም ሶልቨር ሆኑ። ሁለተኛው የተቀጣሪና ኢንተርፕረነርሺፕ ማይንድሴት ልዩነት፣ ተቀጣሪዎች ወይም ኤምፕሎይዎች ብዙ ጊዜ ጊዜያቸውን ስለመሸጥ ነው የሚያስቡት። ኤክስትራ ነገር አያስቡ።
የሆነ ጊዜ አለ፣ በዛች ጊዜ የሆነ ነገር ሰርቼ የሆነ ገቢ አግኝቼ መኖር፣ ራሴን መቻል፣ የቤት ኪራይን መክፈል፣ ቤተሰቤን ማስተዳደር ምናምን የሚል ማይንድ ሴት ነው ያላቸው። they always think about trading their time for money። ይሄ እንግዲህ ድሮ አዋጭ የነበረው ማለት ነው በአባቶቻችን ጊዜ which is በቃ አንድ ወር ነው የምትሰሩት። ስለዚህ በወር በምትሰሩት ልክ ይከፈላችኋል። በሳምንት 6 ቀንም 7 ቀንም ትሰራላችሁ፣ ወይም በሰዓት በቀን ውስጥ ይሄን ያህል 8 ሰዓት 10 ሰዓት ውጪዎቹ እንደሚያደርጉት ትሰራላችሁ። በሰዓት $20 ከፍላችኋለሁ ያለ የሆነ ድርጅት በቃ። ስለዚህ አእምሯቸውን ፊክስ ያደርጉና ባለኝ ጊዜ በምትኖረኝ ጊዜ ሰራለሁ፣ በዛች በምሰራት ጊዜ ማግኛትን ገቢ ለስራዬ፣ ለልጆቼ፣ ለእናቴ ምናምን እጠቀማለሁ የሚል ፊክስድ የሆነ ማይንድሴት አላቸው። ብዙ ጊዜ they trade time for money። ኢንተርፕረነሮች ጋር ስንመጣ እንደዛ አይደለም። ኢንተርፕረነሮች የሚያስቡት they always think about building system። ቅድም እንዳልኳችሁ የሆነ አካባቢያቸው ላይ ያለን ፕሮብሌም ሶልቭ አድርገው ወይም ችግር ሶልቭ አድርገው ያን ችግር ደግሞ በሲስተም ለመፍታት ነው የሚሞክሩት። እኔ የግድ እዛ ቦታ ገብቼ መፍጨርጨር አለብኝ፣ እኔ የግድ 24 ሰዓት እዛ መስራት አለብኝ፣ እኔ የግድ ዓመት ሙሉ ብለው አያስቡም። በተቻላቸው አቅም ራሳቸው ቶፕ ላይ ሆነው ከስራቸው ብዙ ሰዎችን በማስገባት እነሱ ማኔጂንግና ከሆነ ጊዜ በኋላ ከማኔጅመንቱም ይወጣሉ። ግን እነሱ ሳይኖሩ ቢዝነሳቸው እንዲሰራ፣ እነሱ ሳይኖሩ የገነቡት ሲስተም ገንዘብ እንዲያመጣ፣ እነሱ ሳይኖሩ የገነቡት ሲስተም ወይም ቢዝነስ ራን እንዲያደርግ የሚያስብ ማይንድሴት ልዩነታቸው የሆነ ኤምፕሎይ በቃ ባለችው ጊዜ ገቢ ማግኘት የሚፈልገው፣ ኢንተርፕረነር ደግሞ ሲስተም ቢልድ አድርጎ በሲስተም ራሱን ማሳደግ፣ ገቢውን መጨመር፣ ብዙ ሰራተኛ መቅጠር ነው የሚያስበው። አሁንም የትኛው ማይንድሴት ነው ያላችሁ? በራሴ ምናምን ብቻ አርዶርክ ምናምን ብላችሁ ወይስ እንደዛ ሲስተም መገንባት? ሶስተኛው የተቀጣሪና የኢንተርፕረነር ልዩነት፣ ተቀጣሪ ሁሌም ሴኩሪቲ ይፈልጋል፣ ደህንነት ይፈልጋል። በነገራችን ላይ ተቀጣሪ ስትሆኑ ኮንፊደንት ናችሁ፣ ታውቃላችሁ አይደል? በቃ በወር ፊክስድ የሆነ የምታገኙት ገቢ አለ። ምንም ነገር አይነካችሁም፣ አይነካም፣ ያ ገቢ አይቀነስም፣ ይመጣላችኋል፣ ማንም አይነካባችሁ። ኢንተርፕረነር ስትሆኑ ግን እንደዛ አይደለም። በወር ሊመጣም ላይመጣም ይችላል። ሪስክ ውስጥ ናችሁ፣ አደጋ ናችሁ። ብዙ ከፍ ያለ ልታገኙ ትችላላችሁ፣ እታች ልትፈጠፈጡ ወደ ዜሮ ትችላላችሁ። ሪስክ አለው። ስለዚህ ተቀጣሪዎች ብዙ ጊዜ ደህንነትን ይፈልጋል። ደህና መሆን፣ ምንም ሰው ገበያቸው እንዳይቀንስባቸው፣ በቃ ፊክስድ እንዲሆን፣ ማንም አይነካው፣ የሆነ የሚሰጣቸው ነገር እንዳለ ያምናሉ። ሴፍ ናቸው። ሁሌ ሴፍ መሆንን ተቀጣሪዎች በዛ ያምናሉ። ኢንተርፕረነሮች ግን ኦፖርቹኒቲዎችን ነው ሴክ የሚያደርጉት። የዛሬን ሴፍቲ ሳይሆን አሁን ላይ ደህንነትን ወይም ሴኩሪቲ መሰማትን ሳይሆን ነገ ላይ ኦፖርቹኒቲዎችን ክሬት አድርገው አሪፍ ቦታ መድረስ። ዛሬ ነገሮች ቢያንገዳግዷቸውም፣ ዛሬ ባይገኙም፣ ዛሬ ፋይናንስ ጥሩ ባይሆንም፣ ዛሬ ቤት ኪራይ መክፈል ቢከብዳቸውም፣ ዛሬ ብዙ ቻሌንጆች ቢኖሩም፣ ነገር ግን ዛሬ ያለው መስዋዕትነት ከፍለው ከ5 ዓመት ከ10 ዓመት በኋላ አሪፍ ህይወት ላይ መድረስን ነው የሚፈልጉት። ይሄ አይነት አስተሳሰብ ነው ኢንተርፕረነሮች ያላቸው። ተቀጣሪዎች ግን ደህና መሆን፣ ሴኪውር መሆን፣ የሆነ ገቢ እንዲመጣላቸው፣ ከዛ ሴፍ ሆኖ ጎመን በጤና ብሎ መኖርን ነው የሚፈልጉት። ኢንተርፕረነሮች ግን ኦፖርቹኒቲዎችን ክሬት ማድረግና በዛ ኦፖርቹኒቲ ውስጥ የተሻለ ነገን መፍጠር ላይ ነው የሚያተኩሩት። እናንተ የትኛው ናችሁ? ኮሜንት ላይ አሳውቁ። የመጨረሻው የተቀጣሪና የኢንተርፕረነር ልዩነት፣ ተቀጣሪዎች ብዙ ጊዜ አንድ ኢንካም ስትሪም እንዲኖራቸውና እዛ ላይ ኢንካም ላይ ብቻ ነው የሚያተኩሩት። በቃ ገቢ ማግኘት፣ ገቢ መሰብሰብ፣ ገቢያቸው እንዲያድግ፣ የሆነ 2 ዓመት ሰርተው ፕሮሞሽን ማግኘት፣ የሆነች 1 ዓመት ሰርተው ማኔጀር መሆን፣ በቃ ያ ነው ትኩረታቸው፣ ፎከሳቸው። ኢንተርፕረነሮች ግን they always focus on value፣ ለሌሎች የተሻለ ነገር መፍጠር፣ ለሌሎች የተሻለ ቫልዩ ጥቅም የሚሰጥን ነገር መፍጠር ላይ ነው የሚያተኩሩት። በዛ ውስጥ ግን ኢንካማቸው ብቻ ሳይሆን ሀብታም መሆን ነው የሚፈልጉት፣ ሪች መሆን። በነገራችን ላይ አንዱ የኢንተርፕረነሮች ዓላማ ፕሮብሌምን ሶልቭ በማድረግ ብዙ ገንዘብ ማካበት ነው። that's why they fight፣ that's why we fight የምናደርገው ለዛ ነው። የሆነ ፕሮብሌም ሶልቭ እናደርጋለን፣ በዛ ፕሮብሌም ግን ብዙ ሀብት፣ ብዙ ገንዘብ ማካበት እንፈልጋለን። ኤምፕሎይ ስትሆኑ፣ ተቀጣሪ ስትሆኑ ግን አንድ ኢንካም ስትሪም ይኖራችኋል። በዛች የአንድ ገቢ ፊክስድ ትሆናላችሁ። ያቺን ገቢ ከፍ ማድረግ፣ እዛው እየሰራችሁ አንድ ቦታ ባንክ ከሆነ ባንክ ውስጥ እየሰራችሁ፣ ድርጅት ከሆነ ድርጅት ውስጥ እየሰራችሁ ሳን ከፍ ያደረጋችሁ ኢንካማችሁ ላይ ፎከስ ማድረግ እንጂ ለብዙ ሰው የሚጠቅም ፕሮብሌም ሶልቭ የሚያደርግ ቫልዩ ፕሮቫይድ የሚያደርግ ነገር ብዙ ጊዜ ኤምፕሎይ ሜንታሊቲ ካላችሁ አታስቡም። እነዚህ ውስን የኤምፕሎይና የኢንተርፕረነር ማይንድሴት ልዩነቶች ናቸው። እናንተ የተቀጣሪና የኢንተርፕረነር ልዩነት የምትሉትን ኮሜንት ላይ አስቀምጡልኝ። በቀጣይ አስተማሪ ቪዲዮ እንገናኛለን። እናንተ ግን የትኛው ናችሁ? ኮሜንት ላይ ጻፉልኝ። ታላቁ ሊቃውንት ሊቅነት ነበርኩኝ።